አርዕስተ ዜና። የቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ያስገነባውን እጅግ ዘመናዊ ትምህርት ቤት ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በተገኙበት አስመረቀ። የክህሎት መር የሥራ ዕድል ፈጠራ ሥራዎች ከፍተኛ ምርታማነት ባላቸው ዘርፎች ላይ ትኩረት ማድረግ እንደሚኖርባቸው የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ አሳሰቡ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያካሂደው መድረክ የትግራይ ሕዝብን ጥያቄ የሚመልስ መድረክ በመሆኑ በፍጥነት ሊካሄድ እንደሚገባ የመቀሌ ነዋሪዎች ገለጹ። በስፖርት 35ኛው የሞሮኮ የአፍሪካ ዋንጫ ዛሬና ነገ በሚደረጉ ጨዋታዎች ሲጠናቀቅ ነገ በፍጻሜው አስተናጋጇ ሞሮኮ ሴኔጋልን ትገጥማለች። ሰላም የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ወደ እናንተ የሚደርሰውን የቅዳሜ የቀን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። ዛሬ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በደቡብ ምዕራብ ኢትዮጵያ ክልል አዲስ ከተሰራውና በመጠናቀቅ ላይ ከሚገኘው የሚዛን አማን አውሮፕላን ማረፊያ ደርሰዋል። የቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ያስገነባውን እጅግ ዘመናዊ ትምህርት ቤት ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በተገኙበት አስመረቀ። በምረቃ መርሃ ግብሩ ላይ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ደቡብ ምዕራብ ኢትዮጵያ የተገነባ ትምህርት ቤት ርክክብ ስነ ስርዓት ላይ ስንገኝ በአካባቢው የትምህርት መስክ እድገት ረገድ አብይ ተግባር በመሆኑ ደስታ ይሰማናል ብለዋል። ትምህርት ቤቱ በቀዳሚነት ከአካባቢው ለሚመጡ ተማሪዎች የአዳሪ ትምህርት ቤት በመሆን ያገለግላል ሲሉ ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው አስፍረዋል። ግቢው ማደሪያ ክፍሎችን፣ መማሪያ ክፍሎችን፣ በፀሐይ ኃይል የሚሰሩ በቂ ኮምፒውተሮች ያሉት የኮምፒውተር ላቦራቶሪ፣ የንጹህ ውሃ ጉድጓድ፣ የተሟላ የምግብ ማብሰያ ክፍል፣ ቤተ መጻሕፍትና የአስተዳደር ህንፃን አካቶ የተገነባ መሆኑንም አስታውቀዋል። ይህ ምሉዕነት ያለው የትምህርት ከባቢ የተማሪዎችን አካዳሚያዊ ልህቀትና ደህንነትን ለማረጋገጥ ታስቦበት የተሰራ ለወጣት ተማሪ ልጆቻችን ሁሉን አቀፍ እድገት አዲስ እድል የፈጠረ ተቋም ነውም ብለዋል። በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር አብይ አህመድ ባሰፈሩት መልእክት የኢትዮጵያ ኢንቨስትመንት ሆልዲንግስ የተቋቋመው በመንግስት የልማት ድርጅቶች ላይ የነበረውን ብልሹ አሰራር በማስቀረት ውጤታማ ሆነው የሀገር ኢኮኖሚን እንዲያግዙ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የፋይናንስ ምርታ በኢትዮጵያ በሚል በተዘጋጀው መድረክ ላይ እንደገለጹት የመንግስት ኩባንያዎችን ትርፋማነትን ለማሳደግና የሚሰማሩበትን መስክ ለማስፋት መሆኑንም ተናግረዋል። ለማቋቋም የፈለግንበት ዋናው ምክንያት ትልቅ ሀብት፣ ትልቅ መሬት፣ ትልቅ የሰው ኃይል የያዙ የመንግስት ኩባንያዎች ባለቤት እንደሌለው ትጉ ባልሆኑ ሰዎች፣ ራዕይ በሌላቸው ሰዎች፣ አብዛኛው አክሳሪ፣ ግብር የማይከፍል፣ ወጪና ገቢው የማይታወቅ በጣም አሳዛኝ የሀብት ብክነት ነበር። በአንድ በኩል ችግር አለ፣ በሌላ በኩል ደግሞ ብክነት አለ። ያንን ነገር በኮርፖሬት ባህል፣ በቢዝነስ ባህል የሚመራ ተቋም ፈጥረን እያንዳንዱን የመንግስት ኩባንያዎች ትርፋማ ማድረግ እንቻል ነው። እሱ ብቻ ግን አይደለም፣ ዳይቨርሲፋይ የምናደርግ ነው። ለምሳሌ በክሪፕቶ ማይኒንግ ትላልቅ ኩባንያዎች ጋር ስራ ጀምሯል። በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ
አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኢአይኤች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም የምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኢአይኤች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። ከዚህ በተጨማሪ ኢንፍራስትራክቸር ኢንቨስትመንት ላይ የኤርፖርቱን ጨምሮ ለትውልድ የሚሻገሩ ተቋማት እና ኢንቨስትመንቶች ያካሂዳል። የኢትዮጵያ ኢንቨስትመንት ሆልዲንግስ ለቀጣዩ ትውልድ ሀብት ማኖር የሚያስችል ተቋም መሆኑንም ጠቅላይ ሚኒስትር አብይ አህመድ አብራርተዋል። ኢአይኤች ማለት ዛሬ የሚሰራ ዛሬ የሚያተርፍ ለልጆቻችን የምናስቀምጠው ወረት ማለት ነው። ኢትዮጵያ እንደ ኖርዌይ፣ እንደ ዩኤኢ፣ እንደ ኩዌት ትልቅ ሶቨሪን ዌልዝ ገንብታ ልጆቻችን እንደዚያና እንደዚህ ያለ ችግር ቢመጣ ለዚህ ያክል ዘመን ሊያበላቸው የሚችል ሀብት አላት ብሎ መናገር የሚያስችል አቅም ለመፍጠር ነው። በ2030 በፈረንጅ ማለት ነው የኢአይኤች የጂዲፒ ሬሾ 20% መግባት አለበት። ከአጠቃላይ ጂዲፒያችን 20% ኢአይኤች ሀብቱን ኢንቨስትመንቱን ዳይቨርሲፋይ አድርጎ ገባ ማለት ኢትዮጵያ ካላት አንጡራ ሀብት የተወሰነ ያህሉን ለልጆቿ ለማቆየት የሚያስችል ቁመና እየገነባች ነው ማለት ነው። ይሄ ለልጆቻችን የምንገነባው ተቋም ስለሆነ በአደራ ጭምር የሚሰራ ስራ ነው። አደራ ማለት ምንድነው? ኢትዮጵያም ሀብቷም ከአባቶቻችን የወረስነው አይደለም፣ ከልጆቻችን የተዋስነው ነው። ለልጆቻችን አብልጠን አልቀን ማቆየት አለብን። የኢትዮጵያ ኢንቨስትመንት ሆልዲንግስ መመስረት የፌዴራል መንግስት ኩባንያዎችን ውጤታማ ማድረግ አስችሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከሀገራዊ ለውጥ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። 40 ግዙፍ የመንግስት ኩባንያዎችንም በስሩ ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን ምን ደረጃ ላይ ይገኛል የሚለውን ባልደረባችን ጌታቸው ባልቻ በተከታዩ ጥንቅሩ ያስቃኘናል። በአፍሪካ ትልቁ በመንግስት ባለቤትነት የተያዘ ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ ነው። በዓለም ላይ ካሉ መሰል ተቋማትም 34ኛ ደረጃ ላይ ይገኛል። የኢትዮጵያ ኢንቨስትመንት ሆልዲንግስ ቀድሞ የመንግስት የልማት ድርጅቶች የሚል መጠሪያ የነበራቸውን የፌዴራል መንግስት ተቋማት በማሰባሰብም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ በ2014 ዓ.ም የተመሰረተው። ሉዓላዊ የሀብት ፈንድ ወይም ሶቨሬን ዌልዝ ፈንድ መንግስታት ያላቸውን ትርፍ ሀብት ወይም አንጡራ ሀብት በመጠቀም ኢኮኖሚያቸውን ለማርጋት፣ ብሔራዊ ሀብትን ለማከማቸት እንዲሁም የረጅም ጊዜ የገንዘብ ምንጭን ለማግኘት የሚያቋቁሙት ነው። የኢትዮጵያ ኢንቨስትመንት ሆልዲንግስም ከሀገራዊ ለውጡ በኋላ የተከናወነው የማክሮ ኢኮኖሚ ማሻሻያ አካል ሆኖ ነው የተመሰረተው። የሆልዲንጉ መመስረት የመደመር መንግስት አዲስ እይታ ውጤት ነው። ከዚህ አንጻር የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎች አሉት። አንደኛ፣ የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል። ሁለተኛ፣ በዓለም አቀፍ ደረጃ ብቃት ያለው ተቋም አስተዳደር በመተግበር የመንግስትና የህዝብ ሀብት በማሳደግ ኢኮኖሚውን ማሳደግ እንዲሁም ለመጪው ትውልድ ሀብት መፍጠር። ሶስተኛ፣ በመንግስትና በግሉ ዘርፍ መካከል በጋራ የመስራት መደላድልን መፍጠር ናቸው። የመንግስት የልማት ድርጅቶችን የቀድሞ ታሪክ መለስ ብለን ስናይ ብልሹ አሰራር የሰፈነባቸው፣ ሀገሪቱን ለከፍተኛ የውጭ ዕዳ የዳረጉና የህልውና አደጋም የተደቀነባቸው ነበሩ። የኢትዮጵያ ኢንቨስትመንት ሆልዲንግስ ምስረታን ተከትሎ በእነዚህ የመንግስት ተቋማት የአስተዳደር ለውጥ ከማድረግ ጀምሮ የተለያዩ ማሻሻያዎች ተደርገዋል። በእነዚህ ማሻሻያዎችም የመንግስት ኩባንያዎችን ትርፋማነት ማሳደግ ተችሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ በ2015 በጀት ዓመት ጠቅላላ ገቢው 924 ቢሊዮን ብር ሲሆን በ2017 በጀት ዓመት ደግሞ 2 ትሪሊዮን ብር ገቢ አግኝቷል። በ2018 በጀት ዓመት አንደኛው ሩብ
ኢንቨስትመንት ሆልዲንግስ 671.9 ቢሊዮን ብር ገቢ አሳክቷል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 72 በመቶ ብልጫ አለው። በ2017 በጀት ዓመት የሆልዲንግሱ የተጣራ ትርፍ ከታክስ በፊት 262.7 ቢሊዮን ብር ነበር። ይህም ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ88 በመቶ እድገት ያሳየ ነው። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ነዳጅ አቅራቢ ድርጅት፣ የምድር ባቡር ኮርፖሬሽን፣ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ኤሌክትሪክ አገልግሎት በሆልዲንግሱ ስር ከሚገኙ ተቋማት መካከል ናቸው። በስሩ 40 ግዙፍ የመንግስት ኩባንያዎችንም ይዟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኙ ኩባንያዎችን ውጤታማ ለማድረግ በማክሮ ኢኮኖሚ ማሻሻያው ከተሰሩ ስራዎች ከነበረባቸው ዕዳ እንዲወጡ ማድረግ አንዱ ነው። በዚህ ረገድ የኢትዮጵያ ንግድ ባንክን መጥቀስ ይቻላል። ትራንስፖርትና ሎጂስቲክስ፣ ፋይናንስ፣ አምራች ኢንዱስትሪና ማዕድን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የታቀፉ ኩባንያዎች ከተሰማሩባቸው 9 ዋና ዋና ዘርፎች ውስጥ ይጠቀሳሉ። እነዚህ ኩባንያዎች በአጠቃላይ ለ180 ሺህ ዜጎችም የስራ ዕድል ፈጥረዋል። የክህሎት መር የስራ ዕድል ፈጠራ ስራዎች ከፍተኛ ምርታማነት ባላቸው ዘርፎች ላይ ትኩረት ማድረግ እንደሚኖርባቸው የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራህ አሳሰቡ። በሆሳዕና ከተማ ለ3 ተከታታይ ቀናት ሲካሄድ የቆየው የብልጽግና ፓርቲ 2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክም ተጠናቋል። ወንዶሰን አፈወርቅ ለ3 ተከታታይ ቀናት ሲካሄድ የቆየው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክ በፓርቲና በመንግስት መዋቅር ቅንጅት በንቅናቄ የተሰሩ የገበያ መረጋጋትና ክህሎት መር ስራ ዕድል ፈጠራ ተግባራት አፈጻጸምን በመገምገምና ቀጣይ አቅጣጫዎችን በመስጠት ተጠናቋል። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲካሄድ በቆየው በዚህ የግምገማ መድረክ ማጠናቀቂያ ላይ የፓርቲው ምክትል ፕሬዚደንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ እንዳሉት የክህሎት መር የስራ ዕድል ፈጠራ ስራዎች የብዝሃ ዘርፍ የኢኮኖሚ አቅጣጫን የተከተሉ ሊሆን ይገባል። የክህሎት መር የስራ ዕድል ፈጠራችን የብዝሃ ዘርፍ የኢኮኖሚ አቅጣጫችንን መሰረት ያደረገ መሆን አለበት ስንል በሁሉም ዘርፎች ያሉ እድሎችን በሚገባ መጠቀም መቻል አለብን ማለት ነው። በግብርና ያለውን እድል በሚገባ አሟጠን መጠቀም፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በማዕድን፣ በአይሲቲ ከመሰረተ ልማት ስራዎች ጋር በተያያዘም ስለዚህ በየአካባቢው የብዝሃ ዘርፍ የኢኮኖሚ አቅጣጫችንን መሰረት ያደረገ የክህሎት መር የስራ ዕድል ፈጠራ ስራ ነው መሰራት ያለበት ማለት ነው። የኢኮኖሚ መዋቅራዊ ሽግግር የማምጣት ትልማችንን ታሳቢ የማድረግ ጉዳይ ነው። የክህሎት መር የስራ ዕድል ፈጠራ ስራዎች ከፍተኛ ምርታማነት ባላቸው ዘርፎች ላይ ትኩረት ማድረግ እንደሚኖርባቸውም ነው ያሳሰቡት። ዝቅተኛ ምርታማነት ያላቸው ስራዎች ላይ ሳይሆን ወደ ዘመናዊ በቴክኖሎጂ የተደገፉና ከፍተኛ ምርታማነት ያላቸው ዘርፎች ላይ ትኩረት ወደ ማድረግ መሸጋገር አለብን። ያ ማለት ከግብርና መጠቀም የሚገባንን መጠቀም አለብን። ለማኑፋክቸሪንግ ኢንዱስትሪ ደግሞ ተገቢውን ትኩረት መስጠት አለብን። ለዘመናዊ አገልግሎት ደግሞ ተገቢውን ትኩረት መስጠት አለብን። የሰው ኃይል ስምሪታችንም በዛው ልክ ሊሸጋግር ይገባል። የሰው ኃይላችን ከዝቅተኛ ምርታማነት ወደ ዘመናዊ ቴክኖሎጂ ወደ ተደገፉ ወደ ከፍተኛ ምርታማነት ያላቸው ወደ ማኑፋክቸሪንግ ዘርፍ ወደ ዘመናዊ አገልግሎት መሸጋገር መቻል አለበት። አሁን ከዚህ አንጻር የውጪ ስራ ስምሪትን በተመለከተ ከአንስኪልድ ወደ ሰሚ ስኪልድ እና ስኪልድ ሌበር መሸጋገር አለበት ማለት ነው። የገበያ ማረጋጋትና የኑሮ ውድነት ቅነሳ ጋር ተያይዞ የተሰሩ ስራዎች ውጤቶችን እያስገኙ መምጣታቸውን ያነሱት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ አቅርቦትን ማሳደግ ላይ መስራት እንደሚገባም ገልጸዋል። ይህን ችግር ልናቃልል የምንችለው ከዚህ ቀደም እንዳልነው እናንተም ደጋግማችሁ እንዳላችሁት አቅርቦትን ማሳደግ ነው። ከዚህ ጋር በተያያዘ ሁለት መሰረታዊ ጉዳዮች አሉ። አንዱ የምርትና ምርታማነት የማሳደግ ንቅናቄን ማቀጣጠል ነው። እዚህ ስር የምናየው አንደኛ ሌማት ትሩፋት። ስለዚህ የሌማት ትሩፋትን በትኩረት መምራት የኑሮ ውድነትን ለማቃለል እጅግ በጣም ወሳኝ ነው። ምርትና ምርታማነትን ለማሳደግ እጅግ በጣም ወሳኝ ነው የሚለው በሚገባ መያዝ።
ምርትና ምርታማነት ከማሳደግ ጋር በተያያዘ ሌላው ያልታረሰ መሬትን ማረስ አሁን የዜሮ ግብ በሚል ክቡር የፓርቲያችን ፕሬዝዳንት በስልጣናው ማጠቃለያ ላይ ከሰጧቸው አቅጣጫዎችና ስራ መመሪያዎች መካከል አንዱ መሬት ጾም ማሳደር የዜሮ ግብ ውስጥ ነው የተካተተው ነው። እሱን ምን ያህል እስከ ቀበሌ ያውርደነዋል። ባለፉት 6 ወራት በተሰሩ ስራዎች የተለያዩ ስኬቶች መመዝገባቸውን ያነሱት የብልጽግና ፓርቲ ምክትል ፕሬዝደንትና የዋናው ጽህፈት ቤት ኃላፊ አቶ አደም ፋራህ ይህንን በቀጣይነት ለማስቀጠልም አመራሩ በቁርጠኝነት መስራት እንዳለበትም አሳስበዋል። ከዚሁ ጋር ተያይዞ በመድረኩ ባለፉት 6 ወራት በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የስራ ዕድል ፈጠራ ላይ የተሰሩ ስራዎች ቀርበው ውይይት ተደርጎባቸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከስራ ዕድል ፈጠራ ጋር ተያይዞ እንደ ሀገር ከተያዘው እቅድ ባለፈ ያለፈውን ፍላጎት መነሻ በማድረግ ስራዎች እየተሰሩ መሆናቸውን ተናግረዋል። በየአመቱ 2 ሚሊዮን ሰውን ወደ ስራ ለማስገባት ነው እንደ እቅድ በአገር ደረጃ የተያዘው። ግን ሚኒስቴር መስሪያ ቤቱ ከተቋቋመ በኋላ ይሄ ቁጥር በቂ አይሆንም፣ መሬት ላይ ያለው ፍላጎት ትልቅ ነው የሚል ዝርዝር ፍተሻ ካካሄድን በኋላ ቢያንስ በአማካይ 3.5 ሚሊዮን የሚሆኑ ዜጎችን በአገር ውስጥም በውጭ ስራ ስምሪትም አዳዲስ እድሎችን እየፈጠርን የርቀት ስራን ጨምሮ በዚህ በ6 ወር በድምሩ 2.6 ሚሊዮን ለሚሆኑ ዜጎች የስራ እድል መፍጠር ተችሏል። ከውጭ ሀገር ስራ ስምሪት ጋር ተያይዞ ከታቀደው እቅድ በላይ መፈጸሙን የገለጹት ሚኒስትሯ በርቀት ስራ ወይም ሪሞት ጆብስ ማህበረሰቡ ተጠቃሚ የሆነ መምጣቱንም ገልጸዋል። 350 ሺህ ገደማ የሚሆኑ ዜጎች ለመሰማራት ታቅዶ ነበር። ከእቅዱ 101% ነው የተሳካው። ከእቅድ በላይ ለማሳካት የተቻለበት ነው ያለው። የርቀት ስራ በምንለው አማራጭ 41 ሺህ የሚሆኑ የህብረተሰብ ክፍሎች ፕሮሰስ እያደረጉ አሉ። ከዛ ውስጥ 21 ሺህ የሚሆኑት ሙሉ ለሙሉ እድሉን አግኝተው ደሞዝ ወይም ክፍያ ማግኘት ጀምረዋል ማለት ነው። የብልጽግና ፓርቲ የቱሪዝም መስህቦችን ለይቶ በማልማት ወደ ተጨባጭ ጥቅም እየቀየረ መሆኑን የፓርቲው ምክትል ፕሬዝደንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራህ ገለጹ። የብልጽግና ፓርቲ ከፍተኛ አመራሮች በማዕከላዊ ኢትዮጵያ ክልል ከምባታ ዞን በሚገኘው የአንበርቾ 777 ኢኮቱሪዝም ላይ ምልከታን አድርገዋል። አስረሳ ወገሼ ዝርዝር ዘገባውን አድርሶናል። የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህና ሌሎች የፓርቲው ከፍተኛ አመራሮች በማዕከላዊ ኢትዮጵያ ክልል ከምባታ ዞን የሚገኘውን የአንበርቾ 777 ፕሮጀክት ተመልክተዋል። ፕሮጀክቱ የብልጽግና ፓርቲ ብዝሃ የኢኮኖሚ አቅጣጫ ተጨባጭ ማሳያ መሆኑንም አቶ አደም ፋራህ ተናግረዋል። የብልጽግና ፓርቲ የብዝሃ ዘርፍ የኢኮኖሚን አቅጣጫ ተግባራዊ ማድረግ ከጀመረበት ጊዜ ጀምሮ በሀገራችን የቱሪዝም ዘርፉ በከፍተኛ ደረጃ ተነቃቅቷል። የአንበርቾ 777 እና ዳግም 777ም የዛው አካል ነው። ክቡር ጠቅላይ ሚኒስትር እዚህ ቦታ መጥተው ጎብኝተው መልእክት ለመላው የዓለም ማህበረሰብ ካስተላለፉበት ጊዜ ጀምሮ በርካታ ጎብኚዎች እዚህ እየመጡ እየጎበኙ እንደሆነ አይተናል። የአካባቢውን የኢኮኖሚ እንቅስቃሴ ከማነቃቃት አኳያም ትልቅ አስተዋጽኦ እያበረከተ ይገኛል። የብልጽግና ፓርቲ በየአካባቢው ያሉ ጸጋዎችን ለይቶ ለማልማት የጀመረው ስራ ተጠናክሮ እንደሚቀጥልም አቶ አደም ፋራህ ገልጸዋል። በቱሪዝም ዘርፍ ሀገራችን ትልቅ እምቅ አቅም አላት። በየአካባቢው አይናችንን ገልጠን ማየት ጀምረናል። የቱሪስት መስህቦችን መለየት ጀምረናል። እነዛን የቱሪስት መስህቦች የቱሪዝም መዳረሻዎች ለማድረግ ሰፊ ስራ እየተሰራ ይገኛል። እጅግ በጣም የሚያበረታታ ውጤት ነው ያለው። በቀጣይም ይህንን ጥረታችንን አጠናክረን የምንቀጥል ይሆናል። በጉብኝቱ ላይ የተሳተፉ የፓርቲው አመራሮችም የአንበርቾ 777 ፕሮጀክት በየአካባቢው ያሉ ጸጋዎችን በቀላሉ ወደ ኢኮኖሚ ምንጭነት መቀየር እንደሚቻል ማሳያ ነው ብለዋል። ይህም
ለወጣቶች የስራ ዕድል ፈጠራ ትልቅ አስተዋጽኦ እንደሚያበረክት ተናግረዋል። እንደዚህ አይነት ቦታዎች እየሰፉ በሄዱ ቁጥር የቱሪስቶችን ይስባል፣ የሀገራችንን ገጽታ ከፍ ያደርጋል፣ የተፈጥሮ ሀብታችንንም እንድንጠቀም ያደርጋል ማለት ነው። ስለዚህ ትልቁ ነገር ምንድነው? ያሉ ጸጋዎቻችንን አውጥተን መጠቀም መቻል ያሳየ ጉዳይ ነው ማለት ነው። የብዝሃ ዘርፍ ለውጥ ለማምጣት ጥረት እየተደረገ ነው ያለው። ሰፋፊ መዳረሻዎች እነዚህ ቀድሞ የነበሩ ግን ደግሞ ሳይለሙ የቆዩትን ለቱሪዝም መዳረሻ ለዓለም ለኢትዮጵያ እንዲሆን ማድረግ የሚያስችል ሁኔታ ነው የተፈጠረው። ከፍ ያለ ስንሄድ የኢትዮጵያችን ከፍታ የምናረጋግጥበት ነው። በየአካባቢው በየወረዳው በየዞኑ እንዲህ አይነት ነገሮች መሰራታቸው በጣም ትልቅ አስተዋጽኦ አለው። ምክንያቱም ይሄ ደረጃ ሲሰራ በርካታ ሰዎች ተሳትፈውበታል። እነዛ የሚሆኑት ወጣቶች ናቸውና እጅግ በጣም የሚበረታታ ስራ ነው። ይሄ ለቱሪዝም ሀብታችን አንድ ትልቅ መሰረት የተጣለበት ነው። ከታች ያለውን መንገድ ደረጃውን ስናሻሽል ይህ አካባቢ የቱሪዝም ዴስቲኔሽን ሆኖ ያገለግላል። ለማዕከላዊ ኢትዮጵያ ደግሞ አንድ ፖቴንሻል ሆኖ ቱሪዝምን የሚስብ ምርጥ አካባቢ ነው። የአምበርቾ ዳግም 777 ፕሮጀክት የአካባቢው የቱሪዝም ፍሰት እንዲጨምር ከፍተኛ አስተዋጽኦ ማድረጉም ተመላክቷል። የአፈርና ውሃ ጥበቃ ስራዎችን በማጠናከር የቤተሰብ ብልጽግናን ለማረጋገጥ እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። በክልሉ ከ290 ሄክታር በላይ መሬት ላይ የሚከናወን የተቀናጀ የተፋሰስ ልማት ስራ በይፋ ተጀምሯል። አስረሳ ወገሼ ተጨማሪውን አሰናድተዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ምስራቅ ባዶአቾ ወረዳ የአምቡርሴ አንጅሎ ቀበሌ ነዋሪዎች በአካባቢያቸው ለሚከናወነው የተፋሰስ ልማት ስራ ማልዶ ተነስተዋል። በክልሉ የዘንድሮ የተፋሰስ ልማት ስራም የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት በይፋ ተጀምሯል። የቀበሌው ነዋሪዎችም በግብርና ልማት ስራቸው ላይ ከፍተኛ ለውጥ ያመጣ ያለውን የተቀናጀ የተፋሰስ ልማት ስራ አጠናክረው እንደሚቀጥሉ ተናግረዋል። ይሄ ስራ ከተጀመረ ወዲህ በጣም ተጠቃሚዎች ነን። ውሃ ከተጠበቀ በኋላ ሙዝ ቢተከልም አቮካዶ፣ ሌላ ፍራፍሬዎችን ቢተከልም ውሃ አግኝቶ ለእኛ በጣም ተጠቃሚ እንሆናለን። ተዳፋሽ መሬቶች ተፋሰስ ምናምን ካልተዘጋጀ ጎርፍ ይዞ ይሄዳል። አሁን ግን ጎርፉ መሬቱን እና ምርቱን እንዳይወስድ ተፋሰስ ሰርተን በቂ ልማት እንዲሰጥ ፍሬ እንዲሰጥ እናደርጋለን። በማዕከላዊ ኢትዮጵያ ክልል ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች በግብርና ምርታማነት ላይ ተጨባጭ ውጤት አምጥተዋል ያሉት በክልሉ በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊው አቶ ኡስማን ሱሩር የዘንድሮ የተቀናጀ የተፋሰስ ልማት ስራ በ290 ሺህ ሄክታር መሬት ላይ ይከናወናል ብለዋል። የዘንድሮ የተፋሰስ ልማት ስራ 1294 ንዑስ ተፋሰሶች ላይ ከ290 ሺህ ሄክታር በላይ የሚሸፍን ሲሆን በዚህም ከ1.9 ሚሊዮን በላይ ዜጎች ለ25 ተከታታይ ቀናት ይህን ተግባር እንደሚከውኑት ይጠበቃል። በማዕከላዊ ኢትዮጵያ ክልል የአፈርና ውሃ ጥበቃ ስራን በማጠናከርና ቴክኖሎጂን በማዘመን ለምርታማነት መጨመር በትኩረት እየተሰራ መሆኑንም የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናግረዋል። አሁን ይሄ ተፋሰስ የምንሰራው ስራ እና በበልግ የምንሰራቸው ስራዎች አንድ ላይ ሄደው የቤተሰብ ብልጽግናን ማረጋገጥ መቻል አለባቸው። አገር በለጸገች የሚባለው እያንዳንዱ ቤተሰብ ውስጥ ያለ ሰው የተሻለ ገቢ ሲያገኝ የተሻለ ኑሮ ሲኖር ነው። ምርታማነትን ማሻሻል ላይ ሁሉም ሰው መስራት መቻል አለበት። ሁለተኛው አርሶ አደሩ ተገቢውን ድጋፍ እንዲያገኝ ማድረግ። አርሶ አደር ድጋፍ ካገኘ ለውጥ ይኖረዋል። በክልሉ የተፋሰስ ልማት ስራው ከበጋ የግብርና ልማት ስራዎች ጋር በቅንጅት እንደሚከናወንም ተመላክተዋል። ባህላዊ እሴቶች እንዲተዋወቁ አስፈላጊው ድጋፍ እንደሚደረግ የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማህዴ ተናገሩ። ባስኬት ብሔር ዓመታዊ ምስጋና በዓል ሾልአ ካሻ ለማህበራዊ እድገት ያለው አበርክቶ ላቅ ያለ በመሆኑ ከትውልድ ትውልድ ለማሸጋገር እንደሚሰራ ያስታወቀው ደግሞ የባስኬቶ ዞን አስተዳደር ነው። የምስጋና በዓሉ በባስኬቶ ዞን ላስካ ከተማ በድምቀት ተከብሯል። ተመስገን ተስፋዬ የባስኬት ብሔረሰብ ተወላጆች ከጥንት አባቶች ጀምሮ ሲወራረስ የመጣ ዓመታዊ የምስጋና በዓል አላቸው። በዓሉ በታህሳስ ወር መጨረሻ የግብርና ምርቶች ከተሰበሰቡ በኋላ ወርሃ ጥር መግቢያ ላይ ፈጣሪንና መልካም የሰሩትን የሚያመሰግኑበት
መርሃ ግብር ነው። የዘንድሮ በዓል በላስካ ከተማ ስታዲየም በድምቀት ተከብሯል። የምስጋና በዓሉ በርካታ ጠቃሚ እሴቶችን በውስጡ ያካተተ ሲሆን የባስኬቶ ዞን ዋና አስተዳዳሪ ዶክተር ሳሙኤል ደሳለኝ አብሮነትን በማጠናከር አንዱ ብሔረሰብ ከሌላው ጋር በመቻቻልና በመፈቃቀር እንዲኖር ምቹ ሁኔታ እንደሚፈጥርም ገልጸዋል። ሾላ ጋሻ አብሮነትን ስለሚያጠናክር የህዝብ ለህዝብ ትስስርን እንዲጎለብት በማድረግ አንዱ ብሔረሰብ ከሌላው ጋር በሰላምና በመቻቻል እንዲኖር እድል ይሰጣል። ይህም በብሔረሰቦችና በህዝቦች መካከል መልካም መስተጋብር በመፍጠር የተሻለች ሀገር ለመፍጠር የራሱን አዎንታዊ አሻራ ያሳርፋል። የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳማ ትንጳይ በበኩላቸው በዓሉ ከማህበራዊና ኢኮኖሚያዊ ፋይዳው ባሻገር ለአካባቢ ጥበቃ አዎንታዊ ጠቀሜታ ያለው በመሆኑ እሴቶቹን አስጠብቆ ማስቀጠል ያስፈልጋል ሲሉ ተናግረዋል። ይህንን እሴትና ቱባ ባህል ከትውልድ ወደ ትውልድ ሳይበረዝ እንዲተላለፍ አባቶች ታሪኩን በማስተማር ወጣቶች በመማር ማህበረሰቡ ሀገርን በመገንባት ሁሉ አቀፍ ተሳትፎ በማድረግ ባህሉና እሴቱን ማስቀጠል ይጠበቅበታል። የባህልና ስፖርት ሚኒስቴር ሾላ ካሻን ጨምሮ በኢትዮጵያ ሁሉም ብሔር ብሔረሰቦች ዘንድ መልካም እሴት ያላቸው ባህላዊ እሴቶች እንዲተዋወቁ አስፈላጊውን ድጋፍ እንደሚያደርግ የተናገሩት ደግሞ ሚኒስትር ዴኤታዋ ነፊሳ አልመሃዲ ናቸው። የማህበረሰቡን ድንቅ ባህሎች፣ እሴቶች፣ ሀገር በቀል እውቀቶችን የህዝቡን አንድነት የሚያጠናክሩ የማህበራዊ ትስስር ስራዎች እንዲጠኑና እንዲተዋወቁ በመደገፍ የህዝቡን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ አብሮ እንደሚሰራ ከወዲሁ ማረጋገጥ እወዳለሁ። በዚህ ስፍራ የተገኙ የአካባቢው ተወላጆች በዓሉን ይበልጥ የማስተዋወቅ ስራ በቀጣይ እንደሚጠብቃቸው ይናገራሉ። ከዚህ ባሻገር ደግሞ ተጋባዥ እንግዶች የአንድነትን የሚያጠናክር ከፍተኛ ጠቀሜታ ያለው እሴቶችን በውስጡ የያዘ በመሆኑ ተጠናክሮ ሊቀጥል እንደሚገባ ገልጸዋል። በጥንት አያት አባቶች ተወራርሶ የመጣውን ባህል ሳይበረዝ ለሌላው ዓለም ለማስተዋወቅ የሚሰሩ ስራዎች ላይ ትኩረት ተደርጎ እየተሰራ ነው። አሁንም በደንብ አድርጎ መስራት ያስፈልጋል። በተቻለ መጠን ግንዛቤ መፍጠር፣ እርስ በርስ በእንደዚህ አይነት መልኩ እንትን እንዲባል በኩሌን አስተዋጽኦ አበረክታለሁ። እጅግ ነው በጣም ነው የተደሰትኩት። ህዝብ ለህዝብ ጋር ተገናኝተው አንድነታችን ህብረታችንን ለማጠናከር ስለፈለግን ለዘው ብለን ይዘን የመጣ ነው። ደስ ብሎናል። ወደፊትንም በጋራ እናከብራለን፣ ሀገራችንም እናበለጽጋለን። መንግስት የሚመራውን በሰላም ከመንግስት ጋር እንሆናለን ብለን ነው የምናስበው። በበዓሉ አከባበር ባህላዊ ውዝዋዜ፣ ሰርከስና የስጦታ ስነ ስርዓት የተካተተ ሲሆን በመርሃ ግብሩ የደቡብ ኢትዮጵያ ክልል ከፍተኛ የስራ ኃላፊዎች፣ የሀገር ሽማግሌዎችና ተጋባዥ እንግዶች ተገኝተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያካሂደው መድረክ የትግራይ ህዝብን ጥያቄ የሚመልስ መድረክ በመሆኑ በፍጥነት ሊካሄድ እንደሚገባ የመቀሌ ነዋሪዎች ገለጹ። በየወቅቱ የሚነሱ ጥያቄዎችን መፍትሄ ለመስጠት የምክክር መድረክ ወሳኝ መሆኑን ያነሱት ነዋሪዎቹ ለምክክሩ ስኬታማ መሆን ሁሉም የትግራይ ነዋሪ ድርሻውን እንዲወጣም ጠይቀዋል። ሙሉ ብርሃን ግርማይ የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደው ያለው የምክክር መድረክ የትግራይ ህዝብን ጥያቄና ፍላጎት የሚመልስ መድረክ መሆኑን በመግለጽ ተጠናክሮ ሊቀጥል ይገባል ሲሉ ኢቲቪ ያነጋገራቸው የመቀሌ ነዋሪዎች ገልጸዋል። በተለያየ መንገድ እየተነሱ ያሉ ፖለቲካዊና ኢኮኖሚያዊ ችግሮች ዘላቂ መፍትሄ እንዲያገኙ ይህ መድረክ ወሳኝ እንደሆነ ያነሱት ነዋሪዎቹ ስኬታማ ምክክር እንዲካሄድ በየደረጃው ያሉ ነዋሪዎች እንዲሳተፉና ሀሳባቸውን እንዲሰጡም ጠይቀዋል። ምክክር እዚ ህዝቢ አብረብሓ ህዝቢ ትግራይ ወሳኝ እዩ ማለት ይካአል እዩ። ምክክሩ ለትግራይ ህዝብ ጥቅም ወሳኝ ነው። ምክንያቱም ባለመመካከራችን ነው ይሄ ሁሉ ችግር ልናይ የቻልነው። ምክክር ባለማድረጋችን፣ ችግራችንን ለይተን ባለማወቃችን እኛ ክልል የተፈጠረውን ችግር የቅርብ ጊዜ ትውስታ ነው። ስለዚህ ሊቆይ አይገባም፣ በፍጥነት ሊጀመር ይገባል። የምክክሩ ባለቤት ህዝብ ነው ያሉት ነዋሪዎቹ በሀገር ደረጃ ተዘጋጅቶ ያለውን አጀንዳ ትርጉም እንዲኖረው ህዝብን ያሳተፈ ተግባር ሊካሄድ እንደሚገባም አንስተዋል። ምክክር ወሳኝ የማንም ኩነታት ወስድካ ዝኾነ ይኹን ነገራት ምክክር በየትኛውም ሁኔታ ወሳኝ ነው። በምክክር ብዙ ችግር ይፈታል፣ የሀገር ልማትም ይቀጥላል። የየትኛውም ሀገር ችግር የሚፈታው ቁጭ ብሎ በመወያየትና በመመካከር ነው። ስለዚህ ይህ ምክክር ለትግራይ ህዝብ ብቻ ሳይሆን እንደ ሀገር ምክክር ወሳኝ ነው። ስለዚህ እኛም ክልል ላይ እንዲካሄድ መጠየቅ እፈልጋለሁ። የምክክሩ ጥቅም ጥያቄ ውስጥ የሚገባ አይደለም ያሉት አስተያየት ሰጪዎቹ ካለፉት ተሞክሮች በመነሳት መድረኩ ላይ የሚሳተፉ አካላት የህዝባቸውን ድምፅ የሚያሰሙ እንዲሆኑ ኮሚሽኑ ሊሰራ እንደሚገባም አንስተዋል። ሕዚ እውን ሰላም ጥራሕ እዩ መፍትሒኡ ካብ ሰላም ወጢና
አሁንም መፍትሄው ሰላምና ሰላም ነው። የትግራይን ችግር ጦርነት አይፈታውም፣ እንደማይፈታውም በተግባር አይተነዋል። ምክክሩ ድርሻውን እየተወጣ እንደሆነ አውቃለሁ፣ ውጤት እንደሚያመጣም አምናለሁ። ስለዚህ ዘላቂነት ያለው መፍትሄ የሚያመጣው ምክክር ስኬታማ እንዲሆን ሁላችንም ነዋሪዎች የድርሻችንን እንወጣ። በሀገር ደረጃ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ዓላማው በየአካባቢው ያለውን የጸጥታ ችግር ቀጣይነት ያለው መፍትሄ በማረጋገጥ ለሰላም ለአንድነት መስራት ነው ያሉት ነዋሪዎቹ እንደ ተቋም ወደ ህዝብ ወርዶ ቀጣይነት ያለው ስራ ሊሰራ እንደሚገባም አሳስበዋል። ዘሰድ አካል አይሳስ ያለው ወዲዩ ምክክር እኮ ሁለቴ ሶስቴ ብለህ የምትለው ለድርድር መቅረብ ያለበት አይደለም። ውይይት እኮ ተመካክረ ተበትኖ የነበረውን ሀሳብ ወደ አንድ አምጥተህ ከዛም ዘላቂ ሰላም ማምጣት ማለት እኮ ነው። ይሄ ደግሞ ማንም የሚፈልገው ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጭር ጊዜ ውስጥ ትግራይ ክልል ላይ የምክክር መድረክ ለማካሄድ የሚያስችሉ ዝግጅቶችን እያካሄደ እንዳለ ከኮሚሽኑ የተገኘ መረጃ ያመለክታል። በኦሮሚያ ክልል አርሲ ዞን ከኢተያ ከተማ እስከ አርሲ ሮቤ የሚደርሰው ከ75 ኪሎ ሜትር በላይ የሚረዝም የአስፓልት መንገድ ግንባታ በመጪው ወርሃ የካቲት ወር ሙሉ በሙሉ ተጠናቆ ርክክብ እንደሚፈጸም ተገለጸ። በሌላ በኩል በባሌ ዞን ከሮቤ ከተማ እስከ አጋርፋ የሚደርሰው የ15 ኪሎ ሜትር የአስፓልት መንገድ ግንባታ ተጠናቆ ለአገልግሎት ክፍት በመሆኑ የአጋርፋ ኮሌጅና የሀምቤቱ ቀበሌ ነዋሪዎች ዘርፈ ብዙ ችግራቸውን የቀረፈላቸው መሆኑንም ገልጸዋል። ኤልያስ አማን በኦሮሚያ ክልል አርሲ ዞን ኢተያ ከተማ ተነስቶ አርሲ ሮቤ የሚደርሰው ሂጦሳ፣ ሎዴ ሂጦሳ፣ ዲክሲስና አርሲ ሮቤ የተባሉትን 4 ወረዳዎች የሚያገናኝ መንገድ ነው። ግንባታው ቀደም ሲል የነበረውን የጠጠር መንገድ ዲዛይን በማሻሻል ወደ አስፋልት ኮንክሪት ደረጃ ያሳደገና ከ10 እስከ 21 ሜትር ስፋት ያለው ነው። 2.5 ቢሊዮን ብር ወጪ የተደረገበት መንገዱ አሁን ላይ ተገባዶ ቀሪው የሮቤ ከተማ የመንገድና ድልድይ ስራዎቹን በማጠናቀቅ ላይ ይገኛል። አሁን ስራችን ጥሩ እየተሳለጠ ነው። 24 ሰዓት ነው እየሰራን ያለ ነው። በዚሁ ያለ ችግር ከቀጠልን ከቀጣዩ የካቲት ወር በፊት ስራችንን አጠናቀን እናስረክባለን። በተለያዩ የግብርና ምርቶቻቸው በሚታወቁት የአርሲ ዞን እነዚህ ወረዳዎች የተገነባው ይህ አስፋልት መንገድ ተጠቃሚውን ያረካና የረጅም ጊዜ ጥያቄያቸውን የመለሰ እንደሆነ ነው የአካባቢው ነዋሪዎች የገለጹልን። ድሮ ናዝሬት ሄደን ለማምጣት ውለን ናዝሬት ነው። አሁን አዲስ አበባ ጠዋት በበራሪ 11 ሰዓት ቀን አዲስ አበባ ገበያ ተገባይተን ነው መተን ማታ ቤታችን የምናድረው። ከዚህም በፊት ብዙ አባቶች ሲመኙ ነበር። ብዙ ውጣ ውረድን አልፈው ይሄን ለዚህ አስፋልት ብዙ ዋጋ የከፈሉ ሰዎች ነበር። እኛ ይሄን በማየታችን ያው መታደል። የሮቤ ወረዳ አስተዳዳሪ አቶ በያን ቃሲም እንደገለጹልንም መንገዱ በተለይ አሁን ወረዳው ለጀመረው የገጠር ኮሪደር ስራ መልካም አጋጣሚን የፈጠረና አጣጥሞ ለማስኬድም የተመቻቸ ነው። የገጠር ኮሪደር መጀመሩ ለዚህ መንገድ ጥበቃ ይሆናል ማለት ነው። በፕላን አሁን ተሰርቶ አልቋል። እያንዳንዱ መንገድ ላይ ርቆ ምን ያህል እንደምሰራ ከፍት የሚሄድበትን መንገድ ለብቻ ለማድረግ በማይሆን ነገር እንዳይበላሽ ስልጠና ወስደን የመጣው ነገር አለ። ከተማ ውስጥም ኮሪደር ከመንገዱ ርቀን ብዙ ነገሮች እንድናለማ ተነግሮናል። በሌላ በኩል በባሌ ዞን ከሮቤ ከተማ እስከ አጋርፋና ሀምቤቱ ቀበሌ መገንጠያ የሚደርሰው 15 ኪሎ ሜትር ርዝመት ያለው የአስፋልት መንገድ ስራው ሙሉ በሙሉ ተጠናቆ አገልግሎት መስጠት ጀምሯል። መንገዱ ግማሽ ክፍለ ዘመን ያህል ያስቆጠረውንና በርካታ የግብርና ባለሙያዎችን በማፍራት የሚታወቀውን የአጋርፋ የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅን ከሮቤ ጋር በአስፋልት የሚያገናኝ ነው። ያለ አክሰስ በጣም ብዙ ሲቸገር ነበርና ለዚህ ኮሌጅ መግቢያና መውጫ የሚሆን መንገድ ለመስራት ከዛም አልፎ ተርፎ አካባቢው ላይ ያለውን የሀምቤቱ ቀበሌ እዚህ መሃል ላይ ያለውን ምርት ወደ መሃል ሀገር ለማድረስ ታስቦ የተሰራ መንገድ ነው። የኮሌጁ የስልጠና ዘርፍ ምክትል ዲን የሆኑት አቶ አብርሃም ተስፋ እንደገለጹልን መንገዱ በፊት የኮሌጁን አንጋፋነት በማይመጥን ደረጃ የነበረውን ችግር የቀረፈ ነው። ሰራተኞች በዚህ በመንገድ ምክንያት በጣም ሲጉላሉ የነበሩበት ሁኔታ ነው የነበረው። አብዛኛውም ሰራተኛ ሙሉ ለሙሉ ስራ ማይገባበት ሁኔታ ነበረ። በአሁኑ ሰዓት ግን ትራንስፖርት አገልግሎቶች እየተገኘ ስለሆነ ሰራተኛው ተረጋግቶ ስራውን እንዲሰራ እያደረገ ነው የሚገኘው። የሀምቤቱ ቀበሌ ነዋሪዎች እንደገለጹልንም መንገዱ የታመመ ለማሳከምና ምርታቸውን ገበያ ለማውጣት የሚደርስባቸውን እንግልት ያስቀረ ነው። አማ ቡአኔ ካራኑ ገለራ አርገን ባላዳ ገና ጀሬስነትን ሙከሌ ረከታ ቱሬ በፊት ችግር ላይ ነበርን። ነብሰ ጡር ሴት በየመንገዱ ብዙ ችግር ይገጥማት ነበር። አሁን ግን ከዚህ ሁሉ ተላቀናል። እርካታችን ደግሞ ከፍተኛ ስለሆነ ለመንገዱ ራሱ አስፈላጊውን እንክብካቤ እናደርጋለን። አከጋፈ ከራን ኩኒ ገሌቲ ኑት ቶሌ
መንገዱ ከተገነባልን በኋላ መንግስት ለኛ ምን ያህል እንደሚያስብልን ያየንበት በመሆኑ በጣም ደስተኞች ነን። አሁን በአካባቢያችን ካለው የበርበሬ የስንዴና ሌሎች የመስኖ ልማት አንጻር መንግስት መንገዱን በመገንባቱ ምን ያህል ለአካባቢው ትኩረት እንደሰጠ ያሳያል። በአሁኑ ወቅት የኢትዮጵያ መንገዶች አስተዳደር በባሌ ዞን በአጠቃላይ ከ31 ቢሊዮን ብር በላይ በሆነ በጀት ከ530 ኪሎ ሜትር በላይ የሚሆኑ የአስፋልት የመንገድ ግንባታ ፕሮጀክቶችን እያስፈጸመ ይገኛል። በጥምቀት በዓል ከወትሮ በተለየ ታሪካዊቷ የጎንደር ከተማ በጥር ወር ትደምቃለች። ጥምቀት በጎንደር መላ ኢትዮጵያውያንና ከተለያዩ ሀገራት የሚመጡ ታዳሚዎች በአንድነት የሚያከብሩት ስለሆነ ቀደም ተብሎ ቅድመ ዝግጅቶች ይጠናቀቃሉ። በወርሃ ጥር በዓሉን በጎንደር ሃይማኖታዊና ባህላዊ ትውፊቶች ጎልተው የሚታዩበትና የ400 ዓመት ታሪክ ያለው ባህረ ጥምቀቱ አይረሴ ያደርገዋል። ሪፖርተራችን ቶማስ ኃይሉ ከስፍራው ተጨማሪውን አድርሶናል። ጎንደር እንገኛለን። ጎንደር በጥር ወር በጣም ትሞሸራለች። ከጥምቀት ባህል ጋር በተያያዘ በርካታ እንግዶች ገና ቀድሞ ነው እየገቡ የሚገኙት ይህንኑ የጥምቀት ባህልን ለማክበር። በነገራችን ላይ ነገ ነው ከተራ በዓል የሚከበረው። ነገር ግን በርካታ ሰዎች አሁን እየገቡ ይገኛሉ። የተለያዩ ዝግጅቶችም እየደመቀች ትገኛለች። ፒያሳ መሀል ፒያሳ ላይ እንገኛለን። ዞር ዞር እያለን ደግሞ ያለውን ስሜት ማጋራችሁናል። አብራችሁን ቆዩ። እኔ በነገራችን ላይ የጥምቀት በዓልን በጣም የምወድበት አንደኛው ምክንያት የተለያዩ ጭፈራዎች፣ የተለያዩ አለባበሶች፣ የተለያዩ ዘዬ ያላቸው ባህላዊ ክዋኔዎች የሚከወንበት ከመሆኑ አኳያ ነው። እንግዲህ በዚህ መልኩ ደግሞ ይኸው እየጨፈሩ ባህላቸው ምንድነው ይሄ? ስለ ጥምቀት በዓል ንገሪ። በጣም አሪፍ ቆንጆ የሆነ ባህል እንድናሳልፍ ነው የምፈልገው። ቱሪስቶቻችንን በጣም እንዲመጡ እንቀበላቸው እንፈልጋለን። ስለዚህ ዝግጅቱ ተጠናክሮ ቀጥሏል ማለት ነው። ሌላው የጥምቀት ባህል የሚደምቅባቸው ፉከራም ሽለላም አንደኛው ነው። እዚህ ጋር ደግሞ ይኸውልህ ጭፈራ አለ። የሚገርም እኮ ነው። አሃ ገዳይ አገዳይ ምን እንወክላችሁ ነው? እስኪ ንገረን ስለ ስርዓቱ። ጃንሆይ አንዳርግ ልጆች ወክለን የመጣ ነው። ጥምቀት እንዴት ትገልጸዋለን እናንተ? አሪፍ ነው ጥምቀት። ከዚህ የበለጠ ደግሞ በቃ ሰዎችን ለማስደሰት በየጎዳናው ትርኢት እናደርጋለን እየዞርን። በጣም የሚገርም ነው ጥምቀት። አብራችሁ ቆዩ። ተመልካቾቻችን ጎንደር የፍቅር የአንድነት እንዲሁም ደግሞ የሰላም ከተማ መሆኗን የሚያመላክቱ ሁነቶች መካከል ኪን ኢትዮጵያ የተለያዩ ቦታዎች ላይ የኢትዮጵያን ባህል ማንነቶች የሚያስተዋውቀው ቡድንም እዚህ ጎንደር ላይ መጥቶ ዝግጅቱን አቅርቧል። በነገራችን ላይ የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘውን ስለ አጠቃላይ ዝግጅቱ ጠይቂያቸው ነበር። ያሉትን ተከታትለን እንመለስ። ዝግጅታችን አጠናቀን እንግዶቻችን እየጠበቅን ነው። 2 ሚሊዮን እንግዳ እንጠብቃለን። እየመጣ ነው። በረራዎችን በቀን 25 26 በረራዎች እየተደረጉ ነው ያለው። በዚህም አንድ አባወራ አንድ እንግዳ የሚል ፕሮጀክት አለ። ሰው አባወራዎች እንግዶችን እየተቀበሉ ከመላ ኢትዮጵያውያን፣ በዚህም ጥሩ አንድነት የተፈጠረበት ነው። ዘንድሮ ጥምቀት ደግሞ ጎንደር እጅግ በጣም የተለየ ነው። በተለይ ለዘመናት ያለ ጥገና ሊወድቅብን ስንሰጋው የነበረው የአብያተ መንግስታችንን የመላ ኢትዮጵያውያን የኩራት ታሪካችን የሆነው ጠግነን ለጎብኚ ክፍት ያደረግንበት ጊዜ ነው። አዳዲስ የጎንደር ባህሪያት የተገለጡበትም ነው። እንደዚህ አምራና ደምቃ ለማየት ችለናልና የዘንድሮ ጥምቀት ለየት ያለ ነው።
እንግዲህ ጥምቀት በጎንደር ልዩ ከሚያደርጉት ክስተቶች መካከል አንደኛው 400 ዓመታት በላይ ያስቆጠሩ የጥምቀት ማክበሪያ ስፍራዎች ደብሮችን ጨምሮ በርካታ ታሪካዊ ቦታዎች የሚገኙለት መሆኑ አይረሴ በዓል ያደርገዋል። ሌላው ደግሞ አሁን ላይ የጎንደር ገጽታ በጣም መቀየሯን እኔ ለማስተዋል ችያለሁ። ጥምቀት የአንድነት የፍቅር እንዲሁም ደግሞ የመተሳሰብ በዓል ስለሆነ እዚህ መታችሁ ብትጎበኙ ጥሩ ጊዜ ታሳልፋላችሁ። ጥሩ የማይረሳ ጊዜ ይሆንላችኋል ብዬ አስባለሁ። መልካም ቆይታ። አዲስ የቱሪዝም እድሎች በገበታ ለሀገርና ገበታ ለሸገር ፕሮጀክቶች እየተፈጠሩ ነው። የከተማ ልማትን ማሻሻል፣ ባህላዊ ቅርሶችን መጠበቅና የዜጎችን ሕይወት ጥራት ማሻሻል ዓላማቸውን ያደረጉት ገበታ ለሀገርና ገበታ ለሸገር ፕሮጀክቶች ለቱሪዝም ዘርፉ መነቃቃት አበርክቷቸው ከፍተኛ እየሆነ መጥቷል። ፕሮጀክቶቹ በአጠቃላይ ዘላቂ ልማትን የሚያበረታቱ የአካባቢ ጥበቃንና የሕዝብ ተሳትፎን የሚያካትቱ የልማት ስራዎች ናቸው። ሕይወት አበበ ተጨማሪ አላት። ኢትዮጵያ በአስደናቂ ታሪኳ በተለያየ መልክዓ ምድሯና በህያው ባህሏ የጉዞ መዳረሻ ሆና ይበልጥ እንድትቀጥል በቱሪዝም መሰረተ ልማት እየታደሰች ትገኛለች። በጠቅላይ ሚኒስትር አብይ አህመድ የተጸነሰው የገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ከጥቂት ዓመታት በፊት በቃል ተጀምረው ጥንቅቅ ብለው በተግባር ተጠናቀዋል። ኢትዮጵያ የምትታማው በመጀመር ብቻ አይደለም፣ በመጨረስም ነው። አስቡት፣ በዚህ ጥቂት ጊዜ በዚህ ኳሊቲ ይህን የመሰለ ነገር መፍጠር ከቻል አቴታይም 20 30 40 ፕሮጀክት ቢኖር ከስራ አጥነት አንጻር ስንት ሰው ስራ የሚይዘው? እዚች ብቻ 4000 ነው ያለው። 20 ቢሆን ስንት ሰው ነው የሚይዘው ስራ ማለት ነው? ከስራ አጥነት ከኢኮኖሚ አንጻር፣ ከቱሪስት መስህብ አንጻር፣ ባህልና ትውፊት ከማሳየት አንጻር፣ ኢትዮጵያን ከምርጥ አንጻር በሁሉም ዳይሜንሽን ብታዩት እጅግ የሚያኮራ ነገር ነው እዚህ ቦታ የሚታየው። ይሄ የመደመር ውጤት ነው። አሁን ያየነውን ከአንድ ዓመት በኋላ ተመልሳችሁ ብትመጡ ከእንጦጦ ጀምረን ሳይክል እየነዳን ፒኮክ መሄድ እንችላለን። ከአንድ ዓመት በኋላ ከእንጦጦ እስከ ፒኮክ ያለው ውሃ ንጽህናውን ጠብቀን የምንጠጣው የምናርስበት፣ አይተን የምንዝናናበት፣ ቱሪስት የምንስብበት ይሆናል። ሁሉም ነገር በተቻለ መጠን በፍጥነት ሊያሟላ የሚያስችል ፕሮጀክትና ቀና ብለን እንድንሄድ ጀምረን እንድንጨርስ በመሰብሰብ አገር ማበልጸግ እንደሚቻል እንድናምንና እንድናሳምን ሁነኛ ፕሮጀክት መሆናቸውን የሚያሳይ ነው። የኢትዮጵያን የቱሪዝም ገጽታን በመሰረታዊነት የቀየሩት ፕሮጀክቶቹ ከመሀል ሀገር ራቅ ያሉ የመስህብ ስፍራዎች፣ መልክዓ ምድሮችና ፓርኮችን በመሰረተ ልማቶች በማስተሳሰር አዳዲስ የቱሪስት እድሎች እንዲፈጠሩም መደላድል ፈጥረዋል። ወላይታን፣ ዳውሮን ከፕሮጀክት አንጻር ደግሞ ጊቤ 3ን እና የኮይሻን ፕሮጀክት አስተሳስሮ የያዘ ቦታ ነው። በተፈጥሮ በጣም የበለጸገ በዚያው ስፍራ እጅግ ትልቅ የሚባል ናሽናል ፓርክ ያለው ተራራማ እንዲሁም በግድቡ የሚገኝ ውሃ የኦሞን ተፋሰስ የያዘ በርካታ ዞኖችን ይዞ ለመነሳት የሚያስችል ኮይሻ ጀምረን ወደ ታች ኦሞን ተከትለን እስከ ጂንካ ድረስ ባለው ሰፋፊ ልማቶች ማካሄድ የሚያስችል አካባቢውን ሰብሰብ አድርጎ የሚያነሳ የኑሮ ዘይቤን የሚያሻሽል እና በተፈጥሮ ያሉን ጸጋዎች ለመጠቀም እድል የሚሰጥ የተሻሻለ የቱሪዝም መሰረተ ልማት ለጎብኚዎች ተደራሽነትና ደህንነትን ያበረታታል፣ እንቅስቃሴያቸውን ቀላል ያደርገዋል። የመንገድ መሰረተ ልማትና የአየር ማረፊያዎችንም በማሻሻል በውጭ እንግዶች ኢትዮጵያ ውስጥ የሚደረግ ጉዞን ቀላል እንዲሆን ያስችላል። እንደ ኢትዮጵያ ባሉ ሀገራት ውስጥ የሚያስፈልገው እኛ በዚህ አካባቢ የምንኖር ዜጎች የተሰጠንን ጸጋ ማየት፣ ማስተዋል፣ መበርበር ካልቻል ማየት የሚችሉ ሊዝቁት ሊወስዱት ይችላሉ። ብዙ ጊዜ ሰዎች ሀብት ላይ ተቀምጠው የማየት ብልጽግና ባለመታደላቸው ብቻ ሌሎች በቀላሉ ሀብታቸውን ሲወስዱባቸው ይታያል። ፕሮጀክቶቹ የአካባቢና ቅርስ ጥበቃ፣ የማህበረሰብ ተሳትፎ፣ የአቅም ግንባታና የመሰረተ ልማት ኢንቨስትመንቶችን ያካተቱ ናቸው። እነዚህ አቅሞች የኢትዮጵያ ኢኮኖሚ ከቱሪዝም በእጅጉ ተጠቃሚ እንዲሆን ያደርጋሉ። የውጭ ምንዛሬ ገቢን ያሳድጋሉ። የሀገር ውስጥ ሀብትን በማንቀሳቀስ ሰፊ የስራ ዕድልን ይፈጥራሉ። ዜጎችን የሚያጠናክርና የተፈጥሮ ሀብቶችን የሚጠብቅ ሁሉን አቀፍ አካባቢያዊና አካታች እድገትንም ያበረታታሉ። ዜና እረፍት። አርቲስት ነጻነት ወርቅነህ በትናንትናው ዕለት የህልፈተ ህይወቱ ዜና ተሰምቷል። አርቲስቱ የተለያዩ ተሰጥኦዎች ባለቤት እንደነበረ የሚታወቅ ሲሆን የቴሌቪዥን ፕሮግራሞች ላይና የኮሜዲ ስራዎች ላይ
በጉልህ ይታወቃል። የአርቲስቱን ሕይወትና ስራዎቹን መሀሪ ዓለሙ አዘጋጅቶታል። ብዙዎቹ የፈገግታና የሳቅ ምንጭ ምክንያት የሆነ ሁለገብ የኪነ ጥበብ ባለሙያ ይሉታል። በሳል የሆኑና ቁም ነገር ያዘሉ ታላላቅ ጨዋታዎችን በሳቅና ጨዋታ አጅቦ አድማጭ ተመልካቾችን ሳይሰለቹ ቁም ነገር ያስጨብጣቸዋል፣ ያዝናናቸዋልም። የሳቅ ምንጩ አርቲስት ነጻነት ወርቅነህ በአቀራረብ ክህሎቱ ዘመን የማይሽራቸው ጊዜ የማያደበዝዛቸው ስራዎችን ለትውልድ አበርክቶ ያለፈ ሊረሳ የማይችል አርቲስት ነው። በህይወት በኖረባት ዕድሜው በሀገር ፍቅር ቲያትር ፍሬሽማን በተሰኘው የመድረክ ስራው ከህዝብ ጋር ትውውቅን አሃዱ ይበል እንጂ FBI 1 እና 2፣ ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ሚስተር ኤክስ፣ ቾምቤና ሌሎችም በተመልካቾች ዘንድ የማይረሱ በርካታ የመድረክና የፊልም ስራዎችን አበርክቷል። የቴሌቪዥን ተመልካች ሁሌም የሚጓጓላቸውና የሚናፈቁ ፕሮግራሞች ባለቤት የነበረው አርቲስት ነጻነት በናሁ ቴሌቪዥን የነጻነት ጨዋታ እንደዚሁም ለበርካታ ዓመታት በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የተሰኙ ፕሮግራሞቹ ሁሌም ላይረሱ ሲታወሱ የሚኖሩት ተወዳጅ አበርክቶዎቹ ናቸው። ነጻነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩና የተመልካችን ቀልብ የሚገዙ ናቸው። የበርካታ የጥበብ ስራዎች ባለቤት የነበረው አርቲስት ነጻነት ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ በመሆን የራሱን ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለተሰጦም ነበር። እንግዲህ ይሄ ነው ዓመት በዓል። በጣም የምወደው ዓመት በዓልን እኔ ስለምጠላው ነው። እንደውም በዓመት በዓል ነው እኔ ድለላ የጀመርኩት። በዓመት በዓል ዶሮቻ። አርቲስቱ በአዲስ አበባ ኡራኤል አካባቢ በ1975 ዓ.ም ተወልዶ ገና በልጅነት ዕድሜው ነበር የህይወት መክሊቱን በማወቅ የሚወደውን የቲያትርና ጥበብ ስራ አሃዱ ያለው። አርቲስቱ የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ነበር ተሰጥኦውን ማውጣት የቻለው። ነጻነት በስብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነም ተመስክሮለታል። በትላንትናው ዕለት ለጥበቡ አፍቃሪያን አስደንጋጭ ሆኖ የአርቲስት ነጻነት ህልፈት የተሰማ ሲሆን ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎችም ጭምር ሐዘናቸውን እየገለጹ ይገኛሉ። በሕክምና ሲረዳ ቆይቶ በተወለደ በ43 ዓመቱ ገደማ ሕይወቱ ማለፉ የተነገረው አርቲስቱ ባለትዳርና የ3 ልጆች አባትም ነበር። አርቲስት ነጻነት በሰራቸው በርካታ የጥበብ ሥራዎቹ ላይረሳ ሁሌም ሲታወስ ይኖራል። ክቡራን ተመልካቾቻችን በአርቲስት ነጻነት ወርቅነህ ህልፈተ ህይወት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ መጽናናትን ከወዲሁ ይመኛል።